ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ዩኤስኤስ ሰበር የተባለ አዲስ አስደሳች ህግ አውጥቷል። $750 ብቻ በመክፈል የአሜሪካን የቪዛ ቀጠሮ ማፋጠን የሚያስችል አዲስ አሰራር መጀመሩን አሳውቋል። The United States is introducing a new option for visitors who want a faster visa interview appointment, but it comes at a hefty price. The US State Department is preparing to roll out a pilot program that will allow eligible B1 and B2 visa applicants to pay an additional $750 to get an expedited interview slot. ስለዚህ በአሜሪካ የምትገኙ እንዲሁም ከአሜሪካ ውጭ የምትገኙ የአሜሪካን ቪዛ ለማግኘት ቀጠሮ እየጠበቃችሁ እንዲሁም ቀጠሮ ለማስያዝ እያሰባችሁ ያላችሁ ሰዎች ዩኤስሲአይኤስ በጀመረው አዲስ አሰራር መሰረት ይህንን $750 ብቻ በመክፈል የአሜሪካ ቪዛ ቀጠሯችሁን በቀናቶች ውስጥ እንዲፈጥንላችሁ የምታደርጉበትን አዲስ አሰራር ስላስተዋወቀ መጠቀም ትችላላችሁ። ስለዚህ በዛሬ ቪዲዮ ይህ ዩኤስሲአይኤስ አዲስ ያስተዋወቀው አሰራር ወይም አዲስ ያስተዋወቀው ህግ እንዴት ነው የሚሰራው እንዲሁም ደግሞ ይህንን $750 በመክፈል የቪዛ ቀጠሯችንን ወደ ቀናቶች ለማሳጠር ምን እናድርግ የሚለውን አጠቃላይ መረጃ ወደ እናንተ ማቀርብ ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ በየትኛውም ግዛት የምትገኙ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎችን ማግኘት የምትፈልጉ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። The initiative is scheduled to run from July 1 to December 31st of 2026 and is aimed at people applying for business or tourist visas. The premium fee of $750 is above the standard application fee of $185, which means applicants need to spend a total of $935. የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንኮች ተጠቅማችሁ ስትመጡ ወደዚህ ወደምትመለከቷቸው ዌብሳይቶች ይወስዳችኋል። እዚህ ጋር እንደምትመለከቱት ኦፊሻል የሆነው የአሜሪካ ስቴት ዲፓርትመንት ዌብሳይት ላይ ነው ይህንን መረጃ ተጽፎ የምታገኙት። ታዲያ መግቢያ ላይም እንደነገርኳችሁ አዲሱ የሙከራ ፕሮግራም ወይም አዲሱ ዩኤስሲአይኤስ ያስተዋወቀው አሰራር የአሜሪካ የውጭ ጉዳይ ሚኒስቴር ወይም ስቴት ዲፓርትመንት ማለት ነው የቪዛ ቃለ መጠየቅ ቀጠሮን ወይም ኢንተርቪው የምንለው ማለት ነው ለማፍጠን የሚያስችል አዲስ የሙከራ ፕሮግራም ይፋ ማድረጉን ገልጿል። ይህ ፕሮግራምም ከጁላይ 1 ማለትም ከፊታችን ከሚመጣው ጁላይ 1 እስከ ዲሴምበር 31 ወይም 31 ድረስ 2026 ማለት ነው የሚተገበር ይሆናል። የሙከራ ፕሮግራሙ ነው ይሄንን እያልኳችሁ ያለሁት። በዚህ በሙከራ ፕሮግራሙ ላይ ይህ የቪዛ አዲሱ ያስተዋወቁት አሰራር አዋጭ ከሆነ ይቀጥሉታል ማለት ነው። ስለዚህ በዚህ ማለበዛ እናንተ ከጁላይ 1 እስከ ዲሴምበር 31 ድረስ ባለችው አጋጣሚ የቪዛ ጉዳያችሁን መገላገል እንዲሁም መጨራረስ ትችላላችሁ ተብሏል። የክፍያ መጠኑ ማለትም መግቢያ ላይ እንደነገርኳችሁ ለቢዝነስ ለምንለው ወይም ለቢ1 ለምንለው አማራጭ እንዲሁም ደግሞ ለቱሪስት ለምንለው ወይም ቢ2 የቪዛ ለሚያመለክቱ ሰዎች መስፈርቱን የሚያሟሉ ሰዎች ማለት ነው። መስፈርቱን ይሄ ለቱሪስትም ሆነ ለቢዝነስ መስፈርቱን እንደምታሟሉ መጀመሪያ ማረጋገጥ አለባችሁ። ከዛ መስፈርቱን የምታሟሉ ሰዎች ከሆናችሁ ተጨማሪ $750 በመክፈል ፈጠን ያለ ቃለ መጠይቅ ቀጠሮ ማግኘት ትችላላችሁ። በዚህ አዲሱ አሰራር መሰረት እያሉ ይገኛሉ። ይህ ክፍያ ከመደበኛው የቪዛ ማመልከቻ ክፍያ $185 በተጨማሪ የሚያስከፍል በመሆኑ ጠቅላላ ወጪው $935 ይደርሳል እየተባለ ይገኛል። ስለዚህ እንደነገርኳችሁ ይህንን ዶላር በመክፈል ቪዛችሁን በቀናቶች ውስጥ ኢንተርቪው ማለት ነው ወራቶች አመታት የሚፈጀውን ኢንተርቪው በቀናቶች ውስጥ እንዲያጥርላችሁ ማድረግ ትችላላችሁ። እጅግ በጣም አፎርደብል በሆነ ፕራይስ ነው ይህንን አማራጭ ያመጡት። ነገር ግን ያው የሙከራ ፕሮግራም ስለሆነ ነው በዚህ መጠን ገንዘቡን ዝቅ ያደረጉት እንጂ ከሙከራ ፕሮግራሙ እንደጨረሱ በእርግጠኝነት ከፍ እንደሚያደርጉት እየተነገረ ይገኛል። ዋናው መገንዘብ ያለባችሁ ነጥብ ግን አለ። ይህንን አዲሱን የማፍጠን ሂደት ሲባል ብዙ ሰው ይምታታበታልና ዋናው መገንዘብ ያለባችሁ ነጥብ የተጨማሪ ክፍያ የሚከፈለው ቀጠሮውን ለማፍጠን ብቻ እንጂ ቪዛው እንዲደግፍ ወይም ደግሞ ቪዛው እንዲጸድቅላችሁ አያደርግም። ስለዚህ ግዴታ ማወቅ ያለባችሁ ይህ የምትከፍሉት ክፍያ ለኢንተርቪው የምታደርጉት የጊዜ ርዝማኔ እንዲያጥርላችሁ ወይ ደግሞ ጊዜው ፈጠን እንዲላችሁ ብቻ ነው እንጂ ሌላ ምንም ለእናንተ ያ ቪዛ እንዲጸድቅ ወይም እንዲሰጣችሁ ምናምን የሚያደርገው ምንም አይነት ተጨማሪ አገልግሎት የለም ማለት ነው። ስለዚህ ይህንን ከግምት ውስጥ ማስገባት አለባችሁ። እንዲሁም ቪዛ የመስጠት ውሳኔ ወይም ቪዛው እንዲሰጣችሁ የሚያደርገው ውሳኔ እንዲፈጠን ምንም ነገር አስተዋጽኦ እንደማያደርግ ቅድም እንደነገርኳችሁ ነው። ክፍያው የሚረዳው ክፍት ቦታ ካለ በ10 የስራ ቀናቶች ውስጥ ማለትም በ10 ተከታታይ የስራ ቀናቶች ውስጥ ለቃለ መጠይቅ ቀጠሮ ወይም ለኢንተርቪው ቀጠሮ ለማስያዝ ብቻ መሆኑን ራሱ ዩኤስሲአይኤስ ገልጿል ማለት ነው። For business applicants who often face time constraints, this looks like a good idea. However, there is an important catch. The extra payment does not buy a visa, does not speed up the decision on the application, and does not improve the chances of getting approved.
ታዲያ ይህ አገልግሎት በሁሉም የአሜሪካ ኤምባሲዎችና ቆንጽላዎች አይሰጥም በአሁኑ ወቅት ማለት ነው። እንደነገርኳችሁ የሙከራ ፕሮግራም ስለሆነ ከጁላይ 1 እስከ ዲሴምበር 31 የሚሰጠው የሙከራ ፕሮግራም ስለሆነ በሁሉም ኤምባሲዎች ወይም ቆንጽላዎች አይሰጥም። በተመረጡ ጥቂት የዓለም ኤምባሲዎች ላይ ብቻ እየተሰጠ ይገኛል ወይም ሊሚትድ ኳንቲቲ ነው ያለው። ስለዚህ ገንዘቡን ለመክፈል ዝግጁ ሆነ ሰው አገልግሎቱን ላያገኝ ይችላል። ምክንያቱም በሁሉም የዓለም ክፍል ስላልሆነ ይህ ነገር እየተደረገ ያለው በተወሰኑ የዓለም ክፍሎች ውስጥ በሚገኙ ኤምባሲዎች ላይ ብቻ ስለሆነ ያለው በነዛ በተፈቀዱት ወይም በተመረጡት ኤምባሲዎች ላይ ብቻ ነው አገልግሎቱን ማግኘት የምትችሉት። እነዚህ ኤምባሲዎች የት ሀገር ነው ያሉት፣ እንዲሁም አሜሪካ ላይ የቱ ጋር ነው ያሉትን ወይም የት ስቴት ላይ ነው ያሉት የሚሉትን ለመመልከት በtravel.state.gov በተባለው ድረገጽ ወይም ዌብሳይት ላይ ብቻ ማግኘት ትችላላችሁ። ኦፊሻል በሆነው ማለት ነው ማግኘት ትችላላችሁ። ስለዚህ ይህ አዲሱ አሰራር ይህንን ችግር ማለትም በአሁኑ ወቅት ያለውን በዓለም ዙሪያ እንደሚቀርፍ ማለትም አሁን ያለውን በዓለም ዙሪያ ያለውን ማለት ነው የአሜሪካ የቪዛ ቃለ መጠየቅ ለማግኘት በጣም ረዥም ጊዜ እንደሚወስድ ይጠበቃል። ወይም የቪዛ የኢንተርቪው ቀጠሮ በጣም ረዥም ጊዜ አንዳንድ ጊዜ እንደውም ዓመታት ጭምር የሚፈጁ ቀጠሮዎችን የተሰጠበት ሁኔታ ነው ያለው። ስለዚህ ይህንን ችግር የሚቀርፍ ነው ተብሎ ይጠበቃል። አሁን የሙከራ ፕሮግራም ስለሆነ ያው ገንዘቡም በጣም ዝቅተኛ ነው፣ $750 በጣም ቺፕ ነው። ነገር ግን ይህንን የሙከራ ፕሮግራም እስከ ዲሴምበር 30 ነው ያሉት። እሱን እንደጨረሱ በእርግጠኝነት ክፍያውን ከፍ እንደሚያደርጉት ይጠበቃል። ስለዚህ ያለው አጠቃላይ ነገር ይህንን ይመስላል። ሌላው ማወቅ ያለባችሁ ነገር ቃለመጠየቅ በፍጥነት ቢደረግም ማለትም በዚህ አዲሱ ሕግ መሰረት ወይም በአዲሱ አሰራር መሰረት ቃለመጠይቃችሁ ወይም ኢንተርቪዋችሁ በፍጥነት ቢደረግም የማመልከቻው የደህንነት ፍተሻ ማለትም የሴኩሪቲ ቼክ የምንለው እንዲሁም ደግሞ የበስተጀርባ ታሪክ ማጣራት ባክግራውንድ ቬሪፊኬሽን የምንለው እንዲሁም ሌሎች ህጋዊ ሂደትን መከተል ያለባቸው አሰራሮች ሙሉ በሙሉ መደበኛ ጊዜያቸውን ጠብቀው እንደሚከናወኑ ራሱ ዩኤስሲአይኤስ አስታውቋል። ማመልከቻው ተጨማሪ ማጣሪያ ከፈለገ ወይም አድሚኒስትሬቲቭ ፕሮሰስ ከፈለገ ወይም የሚያስፈልገው ሆኖ ከተገለጸም ወይም እንደዛ የሚያስፈልገው ከሆነ አሁንም ወደ በፊቱ አሰራር እንደሚመልሱት ተገልጿል። እያንዳንዱ ሰው ተጨማሪ ማጣሪያ የሚፈልግም ከሆነ ቪዛው እንዲሰጣችሁ ወይም ደግሞ ሌላ አይነት አማራጭ ፈልገው በፊት በነበረው አሰራር መሰረት ተረጋግተው ቪዛ ማጣራቱን እንደሚሰሩ ባክግራውንድ ቼክን እንደሚሰሩ ተገልጿል ማለት ነው። ስለዚህ አጠቃላይ ዩኤስሲአይኤስ አዲስ ያስተዋወቀው አሰራር ወይም አዲስ ያስተዋወቀው ህግ ይህንን ይመስላል። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ሼር እንዳደረኳችሁ ተስፋ አደርጋለሁ። ሀሳብ አስተያየት፣ ጥያቄያችሁን እንዲሁም ስለዚህ አዲስ አሰራር ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያጋሩኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ በየትኛውም ግዛት የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለምረዳ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ በሌላ መረጃ በሌላ ቪዲዮ እንገናኛለን። መልካም ጊዜ